ልክ አዲስ አበባ ላይ መርካቶ የሚወርዱ አንቀጾች አሉ። መርካቶ የሚወርዱ አዲስ አበባ ላይ ማለት ነው። መርካቶ የሚወርዱ የቁርአን አንቀጾች አሉ። አልከሶም ላይ፣ ቃጥባሬ ላይ፣ አብሬት ላይ እንደዚህ የሚወርዱ የቁርአን አንቀጾች ጅብሪል ይዟቸው የመጣ ከአላህ የተወረዱ ሳይሆኑ ከሸይጣን የተወረዱ ማለት ነው። ግዛው ከሸይጣን የተወረዱ አንድ መስጂድ ላይ 4 ኮሚቴዎች ነበሩ። ስማቸው አቡበከር፣ ዑመር፣ ዑስማን፣ አሊ ይባላል። ነው አፍዋን 5 ናቸው። 5 ናቸው። 4ቱ አቡበከር አጋጣሚ ሆኖ ስማቸው አቡበከር፣ ዑመር፣ ዑስማን፣ አሊ ነው። የአራቱ ኮሚቴዎች ስም የአንደኛው ኮሚቴ ስም አበጋዝ ነው። አበጋዝ ይባላል አንደኛው ኮሚቴ ማለት ነው። ከዚያ ኹጥባ ሲያረግ ኢማሙ ሁልጊዜ የማን ስም ይጠራል? የአራቱን ስም ይጠራል ሁሌ ማለት ነው። ኹጥባው ላይ اللهم رضي عن الخلفاء الأربعة لنا أبي بكر وعمر وعثمان وعلي لا وعن بقية الصحابة رسول الله صلى الله عليه وسلم ይላል ማለት አበጋዝ ሁሌ ሲሰማ ኢየሱስ ነው ይጠራል። በጣም ይናደዳል። ምናልባት የሆነ ቀን ይጠራዋል። ይሄንን ወይ ስላልቀራው ነው ኪታቡ ላይ ስላልደረሰበት ነው እያለ ቢጠብቅ የለም። አንድ ቀን ኹጥባ ጨርሶ ሲወርድ እፈልግሃለሁ አለው። ውጪ ሰው ጀማዓ ሲወጣ ከዚያ ጠራውና ለመሆኑ እኔ ቀልድ አልፈልግም፣ ከእኔ ጋር ያለህ ቂም ምንድነው ንገረኝ አለ። ደነገጠ ኢማሙ። ኧረ እኔ ምንም ቂም የለኝም፣ ቀልዱን ተወውና ብቻ ከኔ ጋር ያለህ ቂም ምንድነው ንገረኝ አለ። ኧረ እኔ ምንም ቂም የለኝም፣ ምን ሆንክ? ምንድነው? ምን አጠፋው ደግሞ ምን አጠፋው ይለኛል። እስከ ዛሬ ድረስ በጠብቅህ የአራቱን ኮሚቴዎች ስም ትጠራለህ፣ የኔን ስም አትጠራም አለ። ንገረኝ እስኪ ችግርህ ምን እንደሆነ ብቻ ንገረኝ አለ። በጣም ደነገጠ ኢማሙና እንዴ እኔ እኮ ይሄን አስቤ አይደለም፣ ይሄ ኪታብ ላይ ያለ ነው። የእነሱ ስም ኪታብ ላይ ነው ያለው፣ ያንተ ስም ኪታብ ውስጥ የለም። ምን ላድርግ እኔ? ለዛ ነው ኪታብ ላይ ያለ ነገር ነው እንጂ የጠራሁት እኔ ፈልጌ ዝም ብዬ እኮ አይደለም የእነሱን ስም የምጠራው አለ። አላቅልህ ማለት አዲስ ኪታብ አውርድ ከፈለክ አስገባው፣ ብቻ ኹጥባ ላይ አበጋዝ መግባት አለበት አለ። ኢማሙ ምን ያድርግ? በቃ ጥሎት ሄደ ማለት ነው። እሱ አበጋዝ ጥሎ ሄደ። ይሄን መመሪያ ሰጥቶ በሚቀጥለው ቀን ሰፈል አወል ላይ መጥቶ ደስ የምትል ዱላ ይዞ መጥቶ ቁጭ ብሎ ያሳየዋል። እሱ ኹጥባ ላይ ሆኖ ኢማሙ ሲያይ ይሄ ሰውዬ ጉድ ፈርቷል ዛሬ ምን ያርግ? መጨረሻ ላይ ያው ምንም ማድረግ ስለማይችል ዋና በጋዛ ላይ ሰው ግራ ተጋባ። እንዴ ምን ሆኑ ኢማሙ? ምንድነው? ጃያሱ የሚያውቀው ነገር የለም። አበጋዝ የሚባል ኮሚቴ መኖሩን ይሄ የመጣው መከራ ምን እንደሆነ የሚያውቀው ነገር የለም። ሰው በኋላ ሲወጣ ከበቡትና እንዴ ዛሬ ምንድነው ያሉት? ሱቄ ምንድነው አበጋዝን ያሉት? ከየት የመጣ ነው? በዱላ የወረደ አያ ነው አላቸው። አቶ አበጋዝ በዱላ እንዲወርድ ያደረጉት አያ ነው። በየቦታው የሚወርዱ አያዎች አሉ ማለት ነው። ገብታችኋል?